ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ዘተሰቅለ ዲበ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል። ከኢትዮጵያ በ2500 ኪሎ ሜትር ርቀት ላይ የምትገኘው በቢሊዮኖች የሚቆጠሩ ሰዎችን በስራቸው በያዙ ትልልቅ ሃይማኖቶች ዘንድ ከፍተኛ ቦታ የሚሰጣት ከመበታተን ወደ ዳግም ምስረታ ከምስረታም ወደ አስደማሚ እድገት ያመራችው ሀገር እስራኤል ከጥንት ጀምሮ እስካሁን ድረስ ያለም መነጋገሪያ የሆነች ናት። ሃይማኖትና ታሪክ ስለ እስራኤል ብዙ ይናገራሉ። ኢትዮጵያና እስራኤል ደግሞ ብዙ የሚያስተሳስሯቸው ጉዳዮች አሉ። በርካታ ኢትዮጵያውያን የሚከተሉት ክርስትና ሃይማኖት ከእስራኤል ጋር የተሳሰረ ነው። ሌሎች በርካታ ኢትዮጵያውያን በሚከተሉት የእስልምና ሃይማኖትም እስራኤል ብሎም ኢየሩሳሌም ቁልፍ ቦታ አላቸው። በዚህ ጥንቅራችንም እስራኤልን ይልቁንም በበርካቶች ዘንድ ቅዱሷ ከተማ በሚል የምትጠቀሰዋን ጥንታዊቷን ኢየሩሳሌም በወፍ በረር እንቃኛለን። የኛዋን ኢትዮጵያም ኢየሩሳሌም ውስጥ እንፈልጋታለን። ኢየሱስ ክርስቶስ ከድንግል ማርያም ይወለድ ዘንድ ብስራት የተሰማባት ናዝሬት፣ ውልደቱ የሆነባት ቤተልሔም፣ ጥምቀቱ የተከናወነበት ዮርዳኖስ፣ ስቅለቱ የተፈጸመበት ቀራንዮ፣ መቃብሩ የሆነው ጎለጎታ እንዲሁም ሌሎች ከፍተኛ ትርጉም ያላቸው ቦታዎች በእስራኤልና በዙሪያ ባሉ ሀገራት ይገኛሉ። በርካቶችም እነዚህን ቦታዎች ለማየት ይተማሉ። እስራኤልን በዓመት ከ3 ሚሊዮን ያላነሱ ሰዎች እንደሚጎበኟትም መረጃዎች ያሳያሉ። ኢየሱስ ክርስቶስ በተመላለሰባቸው አካባቢዎች መመላለስና ተአምራት የሰራባቸውን ቦታዎች መመልከት በክርስትና ሃይማኖት ተከታዮች ዘንድ ትልቅ ቦታ የሚሰጠው ጉዳይ ነው። መንግስታት ተፈራርቀውባታል የሚባልላት ኢየሩሳሌም እስራኤል ዳግም በአውሮፓውያኑ 1948 ከተመሰረተች በኋላም አነጋጋሪ ከተማ ሆና ቀጥላለች። እስራኤል ይህችን ከተማ ዋና ከተማዋ አድርጋ ብትወስድም ጥቂት የማይባሉ ሀገራት ይህንን ይቃወማሉ። ቤተልሔምን ጨምሮ ሌሎች ቦታዎችን የያዘው የፍልስጤም አስተዳደርም ይህችን ከተማ የግዛቱ አካል እንደሆነች አድርጎ ይወስዳል። የእስራኤል ምክር ቤት ክኔሴትን ጨምሮ በርካታ መንግስታዊ ተቋማት የሚገኙባት ይህች ኢየሩሳሌም ግን ዘመንኛ ነገር ግን የጥንቱን የኪነ ሕንፃ ጥበብ ያለቀቁ ሕንፃዎችና መኖሪያዎችን የያዘ አዲስ ከተማንና የጥንቱን ኪነ ሕንፃ ብሎም ታሪክን የያዘችውን ቀዳሚዋን ኢየሩሳሌም አቅፋለች። በክርስትና በእስልምናና በአይሁድ እምነት ተከታዮች ዘንድ ትልቅ ቦታ ይሰጣታል ኢየሩሳሌም ከተማ። እነሆ አሻግረን እየተመለከትናት እንገኛለን። ወደ ውስጥ ልንገባ ነው። ኦልድ ጀሩሳሌም ይሉታል የአካባቢው ነዋሪዎች። ወደ ኦልድ ጀሩሳሌም ልንሄድ ነው። በእግር ነው የምንሄደው። አብራችሁ እንድትቆዩ ደግሞ ግብዣችን ነው። ውስጥ ገብተን የተለያዩ የእምነት ቦታዎችን እንዲሁም አጠቃላይ ያለውን ኪነ ሕንፃም የምንጎበኝ ይሆናል። ጉዳያችን ከጥንቷ ኢየሩሳሌም ነውና ወደ እሷ እናመራለን። ፊቱን ወደ ሜዲትራኒያን ባህር ዳርቻዋ የጥንቷ ጃፋ ከተማ ያዞረው የኢየሩሳሌም መግቢያ በር ደግሞ ጥንታዊቷን ከተማ ልንመለከትበት የምንገባበት በር ነው። ጃፋ ጌት ወይም ጃፋ በር የሚል ስያሜ አለው። ኢየሩሳሌም ከሃይማኖታዊ መዝሙራት እስከ ዓለማዊ ዜማዎች በበርካቶች አፍ ስሟ ተደጋግሞ የሚነሳው ከተማ። የቅዱስ መቃብር ቤተ መቅደስ ደግሞ ቀዳሚው የዓይን ማረፊያ ነው። ኢየሱስ ክርስቶስ የተሰቀለበት፣ የተገነዘበት እንዲሁም የተቀበረበት ስፍራ በአንድ ቤተ መቅደስ ውስጥ ይገኛሉ። ይህ የምትመለከቱት ቦታ እንግዲህ የገባንበት ያለው ቦታ
ኢየሱስ ክርስቶስ የተሰቀለበት ቀራንዮ ነው። እንግዲህ ይህ ቤተ መቅደስ የተሰራውም ክርስቶስ በተሰቀለበት ትክክለኛ ቦታ ነው በሚል ነው የሚነገረው። በርካታ ሰዎች የተለያዩ ሃይማኖት ወይም የተለያዩ እምነት ተከታዮች ወደዚህ ቦታ የመጡ ጸሎት ያደርጋሉ። እኛም ጸሎት ሲያደርጉ ተመልክተናል። ይህ ቤተ መቅደስ በርካቶች እንደየእምነታቸው ጸሎት የሚያደርሱበት ነው። ኢየሱስ ክርስቶስ የተሰቀለበትን ቦታ በዓይናቸው እያዩ የሚያነቡም በርካታ ናቸው። በርካታ ኢትዮጵያውያን ይህንን ቅዱስ ስፍራ ለመጎብኘት የኢየሩሳሌምን ምድር ረግጠዋል። እንዳሁኑ ፈጣን የትራንስፖርት አማራጮች በሌሉበት ዘመን ለወራት በእግር በመጓዝ ኢየሩሳሌም የደረሱ ኢትዮጵያውያን በርካቶች ናቸው። ቅዱስ ላሊበላ ዳግማዊ ኢየሩሳሌም ሲሉ የላሊበላ አብያተ ክርስቲያናትን ያነጹትም ወደ ኢየሩሳሌም ማቅናት ያልቻሉ ወገኖች ይሳለሙት ዘንድ ስለመሆኑ ታሪክ ያስረዳል። ወደ ኢየሩሳሌም ያቀኑ ኢትዮጵያውያን ግን ቅዱሱን ስፍራ በመሳለምና በመጎብኘት ብቻ አልተወሰኑም። ይልቁንም ኢትዮጵያ ጥቂት ሀገራት ብቻ ማግኘት የቻሉትን ቦታ እንድታገኝ አድርገዋል። ኢትዮጵያ በዚህ ቅዱስ ቤተ መቅደስ ቦታ ያላት ሀገር እንድትሆንም አስችለዋታል። 6 አብያተ ክርስቲያናት አሉ ጎልጎታን ዙሪያውን የያዙ። 3ቱ ማጆሪቲ ናቸው፣ 3ቱ ማይኖሪቲ ናቸው። ማጆሪቲዎቹ የካቶሊክ፣ የግሪክ፣ የአርመን፣ ማይኖሪቲዎቹ ደግሞ የኢትዮጵያ፣ የኮብትና የሶሪያ ነን። ከነዚህ ውስጥ 5ቱ ኦርቶዶክሶች ናቸው፣ አንዱ ብቻ ነው ካቶሊክ። ጎልጎታ ላይ መገኘታችን ራሱ ለኛ ለኢትዮጵያውያን ከምንም በላይ ክብር ነው። ዓለም በሙሉ ሲመጣ እኛን እዚህ ሲያየን ሐውካም ነው የሚል እንዴት አገኛችሁ ይህን ቦታ? እናንተ ጥቁሮች ስኮኑ እዚህ እንዴት ልትኖሩ ቻላችሁ? ሌላው ዓለም ሁሉ የለውም ብለው ነው የሚገረሙት ማለት ነው። ንግሥተ ሳባ የጠቢቡ ሰለሞንን ጥበብ ለማየት ወደ ኢየሩሳሌም ባቀናች ጊዜ ንብረቷን ታስቀምጥበት ዘንድ የተፈቀደላት ቦታ ከጊዜያት በኋላ ኢየሱስ ክርስቶስ የተሰቀለበት ቀራንዮ አደባባይ አካባቢ እንደነበር ታሪክ ያስረዳል። ይህ ቦታ ዴር ሱልጣን ወይም የንጉሥ ገዳም የሚል ስያሜ የተሰጠው ነው። ዴር ሱልጣን የሚባለው በዚህ በቀኛችን በኩል ግብፃውያን የያዙትም ነው። እነሱ ቴክኦቨር አድርገው ወስደውት ነው። ይህንም ደግሞ ከ17ኛው መቶ ክፍለ ዘመን ጀምሮ ይህንን አድርገዋል። ይሄ የሆነበት ምክንያት በእንግድነት ወደዚህ አንድ ግብፃዊ ካህን መጥቶ እንግዳ ሆኖ ካሳደሩ በኋላ እኔም የናንተ የሃይማኖት ወንድማችሁን አስጠጉኝ ብሎ ተጠግቶ በዛ ዘመን ደግሞ ረሃብና ችግር በዚህ በገዳሙ ሲገባ አባቶቻችን ይህንን ጠብቅ ብለውት እነሱ እንጀራ ፍለጋ ወደ ሶሪያ ክርስቲያኖች ለልመና ሄዱ። እነሱ ሄደው ግማሾቹ እየሞቱ ሲቀሩ እዚህ ያሉትን በበሽታ ሲያልቁ ቦታውን ቴክኦቨር አድርጎ ወስዶ ንብረታቸውን አቃጥሎ ቦታውን ጠርጎ ግብፃውያን እዚህ እንዲጠጉ የሆኑ ከዚያ በኋላ ነው እንጂ ግብፃውያን ቱሪስት ነው የነበሩት እዚህ ቦታ። ይሄ ቦታ በይዞታነት የኢትዮጵያውያን ነው። በዚህ በዴር ሱልጣን ብቻ ከ20 ያላነሱ መነኮሳት ይኖራሉ። ሌላው ያው ወደ 7 ገዳማት ነው ያሉን። ከ7ቱ ትልቁና ርዕሰ ገዳሙ የኢትዮጵያ ማንነት መገለጫ ይሄ ነው። ይሄ የኢትዮጵያ ቤተክርስቲያን በቅርስ ጠባቂነትና በባለቤትነት ብትይዘው ንብረትነቱ ግን የኢትዮጵያውያን ከ120 ሚሊዮን በላይ ለሆነ ሕዝብ ሀብት ነው። ይሄ እኛ ጠባቂዎች ነን። ይህንን ደግሞ ኢትዮጵያውያን የኢትዮጵያ መንግስትም ቤተ ክህነቱም የኢትዮጵያ ሕዝብም አይኑን ከዚህ ቦታ ሊያነሳ ይገባል፣ ሊጠብቀው ይገባል። ይህም ቦታ ካልተጠበቀ ታሪኩ ነው ይቀራል። እዚህ ጆርጂያውያን ከራሻ ጎን የምትኖር ጆርጂያ የምትባል ሀገር አለች። እነሱ እዚህ ባለቤት ነበሩ። ከጎልጎታ ተገፍተው ወጥተው ዛሬ ስማ ዝክራቸው ጠፍቷል። ኢትዮጵያውያን ግን ከዛ ገፍተው አስወጥተውን እንኳን አባቶቻችን ሰሊሆም ከሚባል ወንዝ እናቶች ጭቃ በጀርባ እየተሸከሙ አባቶች ድንጋይ እያመጡ ይህን የምታዩትን የቆሻሻ መድፊያ የነበረውን አጽድተው ግብፃውያን ከገፉም በኋላ ይህን ሰርተው ነው የተቀመጡት። እነዚህ ቤቶች ከ240 ዓመት በላይ እድሜ ያላቸው አሁን የምታዩቸው ማለት ነው። በዚህ ነው ብዙ መከራ እየተቀበሉ ርስት ነው። ኢየሩሳሌም ላይ መዳፍ የምታህል መሬት በራሱ የሆነ የራሱ ቫልዩ አለ። ስለዚህ ከዚህ እየተጋደሉ አባቶቻችን እስከ ዛሬ ድረስ ያቆዩት ታሪክ ስለሆነ ነው ሊታይ የሚገባው፣ ሁልጊዜ ሊነገር የሚገባው፣ ጸሐፊዎች ሊጽፉበት
ሪሰርች የሚያደርጉ ሰዎች ሪሰርች ሊያደርጉበት ታሪኩ ሊነገር በጉግል ሁሉ ብዙ ነገር ሊቀመጥ ይገባዋል። አሁን ብገቡ ጉግል ላይ ኮብት ቤተክርስቲያን ነው የሚለው። እነሱ ብዙ ይጽፋሉ፣ የኛ ሰው ግን አይጽፍም። ኢትዮጵያውያን ስለ ገዳማቸው ተሳልመው ከመሄድ ያለፈ የለም። ምሁራኖቻችን ለምን አይጽፉም? ጋዜጠኞቻችን ለምን አይጽፉም? ኢትዮጵያ ከዴር ሱልጣን በተጨማሪ በእስራኤል ካሏት ሌሎች ገዳማትና አድባራት መካከል በምዕራብ ኢየሩሳሌም የሚገኘው ደብረ ገነት ኪዳነ ምህረት ገዳም አንዱና ትልቁ ነው። በኢየሩሳሌም ውስጥ ኤሪያ ነምበር 1 የሚባለው ነው። ይሄ ማለት በዚህ ዙሪያ እንዳለ የካህናቱ ቤተሰብ ሌዋውያኑ ረበናቱ የሚኖሩበት አካባቢ ነው። ይሄ እንዳለ እኛ እንግዲህ እንዳጋጣሚ ይሄ ቤተክርስቲያን የተመሰረተው በ1874 ዓመተ ምህረት ነው። ይሄ ቦታ የተገዛው ይሄ ብቻ ሳይሆን በጣም ረጅምና ሰፊ ቦታ ነው። የዚህ ገዳም መምህር ወልደ ሰማይት ይባሉ ነበር። መምህር ወልደ ሰማይት እንግዲህ ከጥንታውያን አባቶች ይህን ገዳም ካቀኑት ትልቅ አባት ስመጥር አባት ናቸው። መምህር ወልደ ሰማይት በአመት 2 ጊዜ ኢየሩሳሌም ይጓዙ ነበር። እነሱ በመጡበት ዘመን በግብጽ በሱዳን ተደርጎ በግብጽ አድርጎ በእግር የሚመጣበት ዘመን ነው። እንግዲህ እሳቸው ሀደር ሱልጣን እየተገፋን ብዙ ግፊት ሲደርስብን ወደ ኢትዮጵያ ሄደው በዘመኑ የኢትዮጵያ ንጉሠ ነገሥት አጼ ዮሐንስ ስለነበሩ ለአጼ ዮሐንስ ሄደው ግፊት ደረሰብን፣ ከደር ሱልጣን ተገፍተን ልንወጣ ነው፣ ብዙ ችግር እየደረሰብን ነውና ምናልባት ገፍተው ቢያባረሩን እንኳን በኢየሩሳሌም ርስት አልባ እንዳንሆን ቦታ ይግዙልን አሏቸው። አጼ ዮሐንስ እንደምታውቁት በዚህ በኤርትራ በኩል ከድርቡሽ ጋራ ሲዋጉ የተማረከ ያን ጊዜ ይህን ሀገር የሚመራው ቱርክ ስለነበር የቱርክ ገንዘብ ወርቅ ሳንቲም ነበረ። ያነ በ4 ሳጥን የታሸገ የወርቅ ሳንቲም ነበር። ያንን የወርቅ ሳንቲም ለእኒህ መምህር ወልደ ሰማይት ይጠቅምህ እንደሆነ ይሄ የኛ ሀገር ገንዘብ አይደለም፣ የቱርኮይ ገንዘብ ነው፣ የሚጠቅምህ ከሆነ ይሄን ይዘህ ሂደህ ቦታ ግዛ አሏቸው። እሳቸው ያንን በየተራ የወርቁን ሳንቲም ተሸክመው መጥተው ይህንን ቦታ የወይን ቦታ የአትክልት ቦታ የነበረ ነው ከአረቦች ላይ ገዝተው ይችን ቤተክርስቲያን የሚመስል በኢየሩሳሌም ከተማ አይደለም፣ በኢየሩሳሌም በሀገሩም የለም። አሁን ይቺ በእስራኤል ሀገር ውስጥ የመስህብ ቦታዎች ተብለው ወይንም ሄሪቴጅ ከሚባሉ ቦታዎች አንዷ ናት ማለት ነው። ይቺ አንዷ የምትገበኝ ቦታ ናት። እንትንም ኢየሩሳሌም መዘጋጃ ብንሄድና ውስጥ ብንገባ ራሱ ፕላኑ ላይ በግንባር ቀደምትነት እንዲጎልታ የምትታይ ናት። ልዩ ኪነ ህንጻ ያለውና የዘወትር አገልግሎት የሚስተናገድበት ይህ ገዳም የበርካቶችን ቀልብ የሚስብ ነው። በረቂቅ ሙዚቃ ስራዎቻቸው የሚታወቁት እማሆይ ጽጌ ማርያም ገብሩም በ2015 ዓመተ ምህረት ከማረፋቸው በፊት በርካታ ዓመታትን በዚህ ገዳም አሳልፈዋል። ለዓመታት የኖሩበት ቤትም በገዳሙ ቅጥር ግቢ ውስጥ ይገኛል። ኢየሩሳሌም ከተማ ብሎም ሀገረ እስራኤል ከኢትዮጵያ ጋር የሚያስተሳስሯቸው በርካታ ጉዳዮች አሉ። ከ170 ሺህ በላይ ቤተ እስራኤላውያን ኢትዮጵያ ውስጥ ይኖራሉ። የኢትዮጵያ ቋንቋ፣ ባህልና ምግብ እስራኤል ውስጥ ይገኛል። ሌሎች የጋራ ጉዳዮቻችንን ይዘን በሌላ ጥንቅር እንመለሳለን። ቸርን ሰንብት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ዘተሰቅለ በዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር